ካልገባኝ እንጠይቃለን አቦቶች እሺ በአሁኑ ሰዓት ያለሁት በማረቆ ልዩ ወረዳ ቆሼ ከተማ ውስጥ ከብት ተራ ነው ያለሁት እና እዚህ ጋር ደግሞ ይኸው አህዮች አሉ። አሁን አንድ ወይፈን ልንገዛ ነው። ይሄንን በሬ እንግዲህ ከጊዜው ከኑሮ ውድነት የተነሳ እኔ አገር ከመልቀቄ በፊት ይሄ 350 ብር ነበር። አሁን ግን 53000 ብር ነው ገዝተነዋል። እውነት 53000 ብር ገዝተነዋል። እውነት ይገርም ድሮ ደግሞ ከብት ተራ ላይ ገዢና ሻጭን አጻጽፍ ነበረ እና በአውል አጻጽፍ ነበረ። ስለዚህ አሁን የሻጩ ስም ማን ነው? የሻጩን ስም ጠይቀን። ገመዶማ ገዢ ማን ነው? ገዢ ሰለሞን አበራ ምስክር ቀበሌ ዙዋይ በለው። ቀበሌ ዙዋይ ገመዶማ በለው ዜሮ ጠፍቶ ገመዶማ ነው። ገመዶ ገሬ። እሺ እኔ ሰለሞን አበራ ከአቶ ገመዶ ገሬ ከዙዋይ የመጣ ወይፈን በማረቆ ልዩ ወረዳ በቆሼ ከተማ መልኩ የቀይ ጋሬ የሆነ በርማ ወይፈን በ53000 ብር የገዛው ሲሆን ደግሞ ለዚህ ደግሞ ይሄንን ስገዛ ምስክሮች አንደኛ ቴዎድሮስ አወቀ ምስክር፣ አይኔ ምስክር፣ ጀማል ጨፋ፣ ሀጂ አበበ ምስክር ሲሆን ሶስተኛ መስፍን ጉቱ መስፍን አባራሱ ምስክር። ደግሞ በጣም የሚገርመው ኤሌመንተሪ ስኩል እስከ ስንት ነው የተማረው? እስከ 12 የተማረው የልጅነት ጓደኛዬ አቶ መለሰ ላቼቦ ከባቲ ሌጃኖ ቀበሌ እኔ ከባቲ ፍጦ እዛ ኢንሴሮ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ጀምረን ከቡታጅራ ስኩል እንማር ነበረ። ስለዚህ እሱን ደግሞ አግኝቼዋለሁ። ስለዚህ የቆሼ ከተማ ድባብ እኛ ተራራ ላይ ነው ያለነው። ሌላ ተራራ በዛ አለ በስተምዕራብ በኩል። አዎ እንደዚህ ያነሳ ተራራ አለ። አረሽ ወረቀ ከዚህ ከበሬ ተራ ከከብት ተራ ደግሞ በኋላ የበግ ተራ አለ፣ የአህያ አለ፣ ከዛ ደግሞ ጉልት አለ። በጣም የሚገርም ነው። ቆሼ የተመሰረተችው በጣም ከፍ ባለ ቦታ ሲሆን ምድረ በዳነት እያጠቃን ነበር። አሁን ደግሞ ወደ ልምላሜ እየተቀየረች ነው። ስለዚህ ይሄ ደስ ብሎኛል እና በዚህ የቀይ ጋሬ በሬ ቤተሰቦቻችን ደስ እንደሚሰኙ ተስፋ አደርጋለሁ። ከልብ አመሰግናለሁ።